በጣም ሰው ተሰብስቦ ሲጮይ ስላንቺ በጣም ሲያለቅሱ እያየው ነበር። ነግሬያለሁ፣ አውርቼ ነበር። ነግሬያለሁ። ሰይጣን በጣም አጅቦሽ ሊገልሽ ተማምሎ ወጥቶ አየው። የሚገርምሽ ነገር ያው ሰውየውን ስም አልጠራም። እኔ እያገለገልኩኝ መጥቶ ነው የነገሩኝ በህልሜ ሞተሽ ብዙ ሰው እያለቀሳ እግዚአብሔርን እንዲህ ብዬ ጸለይኩ። ይህ የሞት ድንኳን ይነሳ እያልኩ ጸለይ ነበር። የሚገርምሽ ቁጭ ባልክሽበት ልክ ስጀምር እጅ ጭኜብሽ ነበር። እግዚአብሔር ኦልሬዲ ከአንቺ ላይ የሞትን ቀንበር ሰብሮታል። የሞትን ቀንበር ሰብሮታል። እኔ የአንቺን ስም አላውቅም። እኔ ያልኩት የወብሴ እናት ብዬ ነው ነገርኩት አይደል? የወብሴ እናት ብዬ ነው ነገርኩት። እግዚአብሔር ከዚች ሰዓት ጀምሮ በናዝሬቱ በኢየሱስም የሞትን ጉልበት፣ የጨለማ ጉልበት በናዝሬቱ በኢየሱስም ካንቺ ላይ ይሰበር፣ ከነገርሽ ላይ ይሰበር። የሞት ጉልበት በኢየሱስም ሰብሬያለሁ። ከዚች ደቂቃ ጀምሮ ጠላት ባንቺ ላይ የደገሰው የተኛው የሞት ድግስ የተነቀለ በይም የሚዋጋሽ ይዋጋ። ኢየሱስ በጣም ውጊያ ያለው የኔት በጣም እየተዋጋ በይልምሽ ይዋጋል። እውነት ነው። በጣም ታምሜ ነበር ሰሞኑ። እሺ ሊሞት አካባቢ ሲደርስ በይልም አየሁት። አንተ አልጋ ላይ ሆኜ ማለት ሲጸልያኝ በኢየሱስም ጮህ አሜን በል። ከዚህ በኋላ እዚህ መድረክ ብቻ አይደለም በይልም እየመጣው ቤቴ ላይ ጸልያል። የሚገርምሽ ነገር እኔ ደግሞ በህልሜ ሞተሽ ብዙ ሰው ሲጨነቅ ብዙ ሰው ሲያለቅስ ነው ለእናንተ ነግሬያለሁ። ነግሬሽ ነበር፣ ለአንቺ አላወኩም። ለአንተ ግን ቢሮ ላይ ቁጭ ውስጥ የወብሴ እናት እያል ነገርኩሽ። እሺ ምንድን ነው ያየሽ? ሲጸልያኝ ተንበርክኬ ሲጸልያኝ የባለቤት ነግሬያለሁ። እሺ አሜን እንደዚህ ብዬ ነግሬያለሁ። በጣም ታሞኝ 8 ሰዓት አካባቢ ላይ መርፌ ምናምን ሰጠው ጤና ባለሙያ ስለሆነ ማለት ነው። ከዛ ግን ቤት ሄድኩና ተመረመርኩት። በሽታ ምንም የለብሽም ተባልኩ። ከዛ በጣም እያመመኝ ነው። ይሄና ይሄ ቆልፎኝ ማውራት አልችልም። ትንፋሽን እንደፈለኩ ማውጣት አልችልም። አሁንም በጣም እያመመኝ ነው። በቃ ሐኪም ቤት ሲሄድ በሽታዬ አይታየኝም። ጌታ ወይ ባንተ ይታየኝ ብዬ ነው የወጣው። ይኸውላችሁ እኔ ደግሞ እንደዚህ አይነት ህልም ነው ያየሁት። እኔ በህልሜ ወደዛ ሰፈር እያገለገልኩ ነው የሆነ ቤት ላይ ምስክር የአና ባል መጥቶ ሞታለች ና ጸልይ ይለኝ ነበር። ጠርቶኝ ማለት ነው። ጸልይ ና ጸልይ ሲል ነበር። ከዛ በኋላ ብድግ ብዬ ስነሳ ምንም የለም። ጸለይኩና ማታ ጠዋት ተነስቼ ለነሱ ነገርኩ። እግዚአብሔር ምስክር የሞት ድንኳን እግዚአብሔር ቀዶታል። አሜን። ባይዘው አንቺን ሊገል የመጣ መንፈስ ነው። አያይ ሰይጣን ዝም ብሎ አይደለም የሚመጣው። ዝም ብሎ እኔን እዛ ጋር እግዚአብሔር ሲያሳይ ለሷ ደግሞ እንድጸልይ ያደረገ። አሁን ጸለይኩት። ከዚች ደቂቃ ጀምሮ በናዝሬቱ በኢየሱስም የጨለማ ጉልበት ይሰበር። አሜን። የአጋንንት ጉልበት ይሰበር። አሜን። የተኛው መርገም በኢየሱስም የተመታ ይሆን። አሜን። የሞት ድንኳን ካንቺ ቤት ይውጣ። አሜን። በኢየሱስም የሞት ድንኳን ዛሬ ሳምንት ለምስክርነት ነኝ።